ዛሬ በመካከላችን በጣም እኛ የምንወደው የቤተክርስቲያናችን ወዳጅ የሆነ ላስት ታይም አርብ ቀን ነው መጥቶ ያገለገለን እና በጣም የተባረከ ሰው ነው እየነገርክልኝ ይሄን ሁሉ በእንግሊዘኛ ይላል ብለን ነው እንዴ አሁን ራሱ ያላበይ ነው ልበለው እያልኩ ነው እና በፓስተር ስለሺ ምክንያት ነው ያገኘነው በጣም የተወደደ ሰው ነው ጌታን ይወዳል ቀደም ሲነግረኝ ነበር ምን አለው አሁን ጡረታ ላይ ነው ያለው ይሄ እግዚአብሔር ሰው እና ጓደኞቹ ጎልፍ እየተጫወቱ ነው ኮመን ነው ይሄ ነጮቹ ሲያረጁ እቺና ተበለብኝ እንጃ ተደማ አንዳንዷን እንትን ይያልክ ጎልፍ ነው የሚጫወቱት እና ይሄን የጡረታ እድሜን በማገልገል ነው ማሳለፈው ብሎ ባለፈው እኛ ጋር ከመጣ በኋላ ሌሎች አፍሪካ ሀገሮች ሄዶ ብዙ ስራዎች ሰርቶ ነው የመጣው እሱ ይነግራቸዋል ኢንተርናሽናል ሚኒስትሪያል ፌሎሺፕ ፕሬዚዳንት ነው ሬቨረንድ ነው ዶክተር ነው ዶክተር ፖል ማርዘን ይባላል ከ50 አመት በላይ በ50 ሀገሮች የሚሰራ የአገልጋዮች ህብረት ፕሬዚዳንት ነው በጣም ደስ ይለኛል ሚኒስትር እና ብዙ አገልጋዮችን መደገፍ ምክንያቱም አገልጋይ ታቃላችሁ አገልጋይ ለብዙ ሰው ይሆናል ታቃለ የቸገረን ቀን የምናወራው ሰው እንደሌለ ማት በልልኝ እንጂ ችግር የለብኝ የለም እኮ ታቃላችሁ ደግሞ የነ ቅዱስ ይሻላል እኔ ያለዋቸው መሪ ስትሆን ከባድ ነው መሪ ስትሆን ስፔሻሊ ደግሞ ኢትዮጵያ ውስጥ ትሬንዱ ስለሌለ ሪሊ የሆነ ስፒሪቹዋል ፋዘርሁድ ስለሌለ ኢትዮጵያ ውስጥ እና ይሄንን ሚኒስትሪ ይዞልን ነው ወደዚህ ሀገር የመጣው በጣም የተወደደ ነው ቀን ነው ከዛ ደግሞ ቤተክርስቲያናችን ወደደው ያለውን መንፈስ ወደደው ከዛ አሁን ሌሎች አፍሪካ ሀገሮች አገልግሎ በዚህ ሊያልፍ ሲል አሁንም ረግጠ ባርከን ሂድ ብለነው ነው ወደዚህ የመጣው ልጋብዘው ነው አብሮት ደግሞ በማስተር ጎም ላይ ያገለግለን የመጣ በጣም የተወደደ ፓስተር ኤርሚ ያለ ፓስተር ፖል welcome to JPS Church we really appreciate you are visiting again welcome again God bless you American hug or Ethiopian Shalom. Peace be to you. I am so blessed to be here today. እዚህ ስላለው በጣም ደስ ብሎኛል Special thanks to Prophet Henok Girma. I feel like this is my new home. ልዩ ምስጋና ለነብይ ሄኖክ ይሄ አዲሱ ቤቴ እንደሆነ ተሰምቶኛል I plan on building an apartment here so that I can come more often. እዚህ አፓርትመንት ለመገንባት አቀጃለሁ ብዙ ጊዜ ደጋግሜ ለመመላለስ I had a blessed time when I was able to come to the healing day. በፈውስ ቀን በመምጣቴ ደግሞ ባለፈው ተባርኬያለሁ Your congregation ministered to me and I was healed as well. እኔ በጣም ደስ ብሎኛል ጉባኤው ባርኮኛል And God gave me a word for you today. ዛሬ ደግሞ እግዚአብሔር ቃል ሰጥቶኛል Today is Pentecost. ዛሬ በዓለ 50 ነው Oh. The day the Holy Spirit came. መንፈስ ቅዱስ የወረደበት ቀን And many were at the day of Pentecost. ስለዚህ ዛሬ መንፈስ ቅዱስ የሚወርድበት ቀን ይሆናል It was a Hebrew festival called Shavuot. የዕብራውያን በዓል ነው ሻቦት የሚሉት በዓል where they celebrated the giving of the law of Moses. ለእግዚአብሔር ለሙሴ የሰጠው በዓል And the Spirit came so powerful መንፈስ ቅዱስ በኃይል የወረደበት that they were scared of the Spirit.
በመንፈስ ቅዱስ የተሞሉበት God wanted to give them all the Spirit. መንፈስ ቅዱስ ሁሉንም መንፈስ መስጠት ይፈልጋል But instead they said, you go, Moses. ስለዚህ ሙሴን ምን አለው አንተ ሂድ አለው We will stay here below the mountain. እኛ እዚህ ተራራው ጫፍ ላይ እንቆያለን አሉ So the people of God missed the Spirit. መንፈስ ቅዱስን አዳመጡ There are some in here today, the Lord has revealed to me, have missed the Spirit. አንዳንዶቻችሁ አላችሁ በዚህ ጊዜ መንፈስ ቅዱስ የሚያገለግላችሁ God sent me today to remind you, you have access to the power of the Holy Spirit. እዚህ እግዚአብሔር ዛሬ የላከኝ ወደ መንፈስ ቅዱስ ኃይል አክሰስ እንድታገኙ ነው መግቢያ እንድታገኙ It's a very special day today. I watched 2 celebrations happening. One, the baby. ሁለት በዓላትን አየው ዛሬ አንደኛው ልጅ መስጠት I saw your pastor wanted to kidnap the baby. መጋቢው ማፈን ፈልጎ ነበር ልጁን He wanted to keep for himself. ለራሱ ማቆየት ፈልጎ ነበር But he gave it back. ነገር ግን መልሶ ሰጠ The second is there's going to be a wedding later today. ዛሬ ደግሞ ከሰዓት ሰርግ ይኖራል ሁለተኛው በዓል I share with you because that is an illustration about commitment. ስለ መሰጠት የሆኑ ምሳሌዎች ናቸው እነዚህ The pastor made a commitment. The prophet said, I will help raise this child in the faith. ይሄንን ብላቴና በእምነት ለማሳደግ እሰጣለሁ ነው የሚለው መጋቢው The parents and the relatives made a commitment to say, we will raise this child in the faith. ወላጆቹና ቤተሰቦቹ ሁሉ ያንን በእምነት ለማሳደግ ብላቴናውን ይወስዳሉ Amen. አሜን When they come for the wedding, they will make a commitment. ሰርግ ደግሞ ለማድረግ ሲመጡ This symbol behind you, some may know what it is, some may not. ከዚህ ሰርግ ጀርባ ያለው ምልክት It is the symbolic nature of a threshold. የበር ምልክት ነው ይሄ The idea is to, when you make a commitment, to break through the threshold. ሐሳቡ ምንድነው ያንን በር አልፋችሁ ወደ መሄድ ነው Like the pastor. እንደ ፓስተር እንደ ነብዩ ቀደም እንዳደረገው እንደዚህ ያላችሁ አልፋችሁ ትሄዳላችሁ You too. You do a good kicking. So if you picture this as a doorway, ይሄንን እንደ በር ደደጅ አድርጋችሁ ካያችሁት and it's hard to get through, ይሄንን አልፋችሁ ስትሄዱ the Spirit saying, yes, you can do it. መንፈስ ቅዱስ ማድረግ ትችላላችሁ እያለ ነው Spirit saying, do it. መንፈስ ቅዱስ አድርጉት እያለ ነው Kick on through. ይሄንን አልፋችሁ ሂዱ እያለ ነው Break through. ብሬክ ስሩ አልፋችሁ ሂዱ እያለ ነው Don't give up. እጅ አትስጡ እያለ ነው I'm going to teach you today how to listen to the Spirit መንፈስን ቅዱስን እንዴት ማዳመጥ እንዳለባችሁ and to push አስተምራችኋለሁ through the threshold. ደጆችን አልፋችሁ እንዴት መሄድ እንደምትችሉ አስተምራችኋለሁ Amen. አሜን Turn to the book of Acts. ሐዋርያት ሥራ ምዕራፍ እናወጣለን Acts chapter 2. ምዕራፍ 2 It's about Pentecost. ስለ በዓለ ሃምሳ ነው የምንነጋገረው You see, it is about gateways or thresholds. በሮችና ስለ ደጆች ነው የምናወራው It's where we win ወይ የምናሸንፍበት ነው or we lose the battle. ወይ ደግሞ ጦርነቱን የምናጣበት ነው Someone is coming to get married here. እዚህ ጋር ዛሬ የሆነ ሰው መጥቶ ያገባል They want to win the battle. ጦርነቱን ማሸነፍ ይፈልጋሉ They are not only in love, በፍቅር ብቻ አይደለም but they want to make a commitment. መሰጠትን የቃል ኪዳንን ያደርጋሉ They not only want to have children together, አብረው ልጅ ለማፍራት ብቻ አይደለም but they want to raise them in the faith. ልጆችን ደግሞ በእምነት ስለማሳደግም ነው This blesses the Holy Spirit. ይሄ መንፈስ ቅዱስን ደስ ያሰኘዋል And the Holy Spirit will bless you መንፈስ ቅዱስ እናንተንም ደግሞ ይባርካችኋል when you make a commitment. እናንተ ስትሰጡ Amen. አሜን You see, the threshold is either where we go forward ይሄ በሩ ወይም ደጁ or we stay behind it. ወደፊት የምንሄድበት ወይ ከደጁ ኋላ የምንቀርበት ነው Like the people of Israel, እንደ እስራኤል ሕዝብ they did not receive the blessing ያንን በረከት ማየት of the Holy Spirit, only Moses. ሙሴ ብቻ ነው ወደ ተራራው ጫፍ ወጥቶ ያየው እነሱ But on አልተመለከቱ Pentecost, ያ በዓለ ሃምሳ the disciples kick through እኛም ደግሞ አልፎ መሄድ and they kick through and they kick through and they kick through አልፎ and ስለመሄድ they receive the Holy Spirit ከዛ መንፈስ ቅዱስን and they ስለመቀበል receive the blessing. በረከትን ስለመቀበል God wants you to receive the blessing. እግዚአብሔር በረከት እንድትቀበሉ ይፈልጋል Amen. Amen. አሜን All right, let me give you some ways to think about it. አንዳንድ ድምጾችን ልንገራችሁ The first one we take for granted, and that we receive the Spirit through the Word of God. መንፈስ ቅዱስን የምንቀበልበት የመጀመሪያው መንገድ The Spirit comes, yes, through prayer,
through fasting, through prophetic witness. I'll get to those. በትንቢታዊ ድምጽ በጸሎት በጾም በእነዚህ አይነት ይመጣል። But let us start with the basic. ነገር ግን ከመሰረታዊ ነገር እንጀምር። This is God's word. ይሄ እግዚአብሔር ቃል ነው። He is speaking to you today through God's word. በእግዚአብሔር ቃል ዛሬም ይናገራችኋል። When Jesus came in the book of John, John chapter 1, በዮሐንስ ወንጌል ምዕራፍ 1 ኢየሱስ ሲመጣ read it given for them. John 1 through 2. ዮሐንስ ወንጌል ምዕራፍ 1 ቁጥር 2 ከ1 ጀምሮ Jesus himself said, I am the word of God. I am the Rhema. ኢየሱስ ክርስቶስ እኔ የእግዚአብሔር ቃል ነኝ፣ እኔ ሬማው ነኝ፣ እኔ ሎጎስ ነኝ አለ። በመጀመሪያ ቃል ነበረ። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 እና 2 በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያው በእግዚአብሔር ዘንድ ነበረ። Amen. አሜን። To hear the word of God, we must know the word of God. የእግዚአብሔርን ቃል ለመስማት የእግዚአብሔርን ቃል ማወቅ አለብን። The Spirit comes through Jesus in the word. መንፈስ ቅዱስ የሚመጣው በኢየሱስና በቃሉ ውስጥ ነው። That's why Jesus reminded us he is the word. ለዛ ነው ኢየሱስ ቃል እንደሆነ ያስታወሰ። He was with us in the beginning. በመጀመሪያ ከኛ ጋር ነበር። And he is with us now. አሁንም ደግሞ ከኛ ጋር ነው። አሜን። Second thing to think about. ሁለተኛ እንድታስቡ የሚያስፈልገው ነገር I apologize, I'm a seminary teacher. I apologize, I'm a teacher in seminary. እኔ በትምህርት ቤት ውስጥ አስተማሪ ነኝ። You have an amazing pastor and prophet. አስደናቂ መጋቢና ነብይ አላችሁ እናንተ። አሜን። I am a simple teacher. እኔ ቀለል ያልኩ አስተማሪ ነኝ። So I teach, not preach. አስተምራለሁ ከዛ ሰብካለሁ። Hopefully you understand. So the number 2. ሁለተኛው ሐሳብ The Spirit is a witness, a voice of the Holy Spirit. በውስጣችን ያለው ድምጽ መንፈስ ቅዱስ ድምጽ ሆኖም ይመጣል። This is very important. ይሄ በጣም አስፈላጊ ነገር ነው። Turn in the book of Acts. ሐዋርያት ሥራ chapter 8. ምዕራፍ 8 26 through 29. 26 እስከ 29 ድረስ እንደዚህ ይላል። Most of you know this story. ሁላችሁም ታሪኩን ታውቁታላችሁ። It is why I'm here. ለዛ ነው እዚህ ያለሁት። It is a story about the church moving into Ethiopia. ቤተ ክርስቲያን ወደ ኢትዮጵያ የመጣችበት ወቅት ነው። Through the power of the Spirit. በመንፈስ ቅዱስ ኃይል Philip wanted to go to Asia. ፊልጶስ ወደ እስያ መሄድ ፈልጎ ነበር። Many went to Rome and Greece. ከዛ ወደ ሮም ወደ ግሪክ መሄድ ፈለገ። But God through the Spirit called Philip to go somewhere else. ነገር ግን እግዚአብሔር በፊልጶስን በመንፈስ ቅዱስ አማካይነት ወደ አንድ ቦታ እንዲሄድ ጠራው። Let's read and listen together. እና አንብበውና አዳምጥ። ሐዋርያት ሥራ ምዕራፍ 8 ከ26 ጀምሮ እስከ 29 እንደዚህ ይላል። የጌታ መልአክ ፊልጶስን ተነስተ በደቡብ በኩል ከኢየሩሳሌም ወደ ጋዛ ወደሚያወርደው ምድረ በዳ ወደ ሆነ መንገድ ሂድ አለው። ተነስቶም ሄደ። እነሆም ህንደኬ የተባለች የኢትዮጵያ ንግሥት አዛዥና ጃንደረባ የነበረ በገንዘቧም ሁሉ የሰለጠነ አንድ የኢትዮጵያ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበር። ሲመለስም በሰረገላ ተቀምጦ የነቢዩን የኢሳይያስን መጽሐፍ ያነብ ነበር። መንፈስም ፊልጶስን ወደዚህ ሰረገላ ቅረብና ተገናኝ አለው። Amen. So we must listen to the word of God. It says the Spirit told Philip. ስለዚህ መንፈስ ለፊልጶስ ተናገረው ይላል። He didn't think about it. አላሰበበትም። He was not told by Apostle Peter to go. በሐዋርያው ጴጥሮስ አይደለም እንዲሄድ የተነገረው። The Spirit nudged him in that direction. መንፈስ ቅዱስ በዛ አቅጣጫ እንዲሄድ ነቀነቀው። Many times the Spirit is speaking to us. መንፈስ ቅዱስ ብዙ ጊዜ እኛን ይናገረናል። But we're not listening. ነገር ግን እያዳመጥን አይደለም። When the Spirit speaks to us, it speaks to our heart. መንፈስ ቅዱስ ለኛ ሲናገር ለልባችን ይናገራል። Amen. አሜን። So as we're thinking of doing something, we must ask God through prayer. ስለዚህ የሆነ ነገር ለማድረግ ስናቅድ በጸሎት መንፈስ ቅዱስን መጠየቅ አለብን። Is this the direction I should go? ይሄ መሄድ ያለብኝ አቅጣጫ ነው ወይ ማለት አለብን። And God says in his word that he will give us the direction of our heart. መጽሐፍ ቅዱስ ደግሞ በልባችን አቅጣጫው እንደሚሰጠን ይነግረናል እግዚአብሔር። The Holy Spirit gives us direction. መንፈስ ቅዱስ አቅጣጫን ይሰጠናል። Amen. That's why Jesus told the disciples not to go minister till they had the Holy Spirit. መንፈስ ቅዱስ እስኪመጣ እስኪወድ ድረስ እንዳያገለግሉ ኢየሱስ የነገራቸው ለደቀ መዛሙርት ለዛ ነው። He left them and they had to wait 10 days before Pentecost. ከበዓለ ሃምሳ በፊት 10 ቀን ነበራቸው። And then they received the power. ከዛ ያንን ኃይል ተካፈሉ። Amen. አሜን። So, the nudging of the Spirit. መንፈስ ቅዱስ የሚነግረን Turn to Acts 9:31. ሐዋርያት ሥራ 9:11 ደግሞ እናወጣለን። The early disciples as they ministered began to
be the nudging of the Spirit and the encouragement of the Spirit. መንፈስ ቅዱስ የኛን የሚያጽናናበት የሚያነሳሳበት መንገድ Let us read Acts 9:31 together. ሐዋርያት ሥራ 9:31 እንደዚህ ይላል በይሁዳም ሁሉና በገሊላ በሰማርያም የነበሩት አብያተ ክርስቲያናት በሰላም ኖሩ ታነጹም በእግዚአብሔርም ፍርሃትና በመንፈስ ቅዱስ መጽናናት እየሄዱ ይበዙ ነበር Amen. አሜን You have a great prophet and pastor. በጣም ታላቅ የሆነ ነብይ መጋቢ አላችሁ He listens to the Spirit. መንፈስን ያዳምጣል Yes, amen. አሜን አሜን በሉ He follows the book of Acts and he says, I must listen to the Spirit for where the direction we go as a church. የሐዋርያት ሥራን ይከተላል የቤተ ክርስቲያን አቅጣጫን ለመከተል መንፈስ ቅዱስን ያዳምጣል Abby took me over to the land where the church is to be. ቤተ ክርስቲያን የምትገነባበትን ቦታ ወንድማችን አብይ ወስዶኛል We walked around the property and prayed over it. እዛ ቦታ ተንቀሳቅሰን ጸልየንበታል And I could tell the Spirit was at work. መንፈስ ቅዱስ በስራ ላይ እንደሆነ መናገር እችላለሁ Your pastor is listening to the Spirit and says that it's time to move where the Spirit is leading us. መንፈስ ቅዱስ ወደሚመራን የምንሄድበት ጊዜ ነው ብሎ መንፈስ ቅዱስን አዳምጦ መጋቢያችሁ ተናግረዋል Amen. Amen. And he's picked men of faith to also help lead. መንፈስ የእምነትም ሰው ደግሞ እንደሆነ To help with construction, to help with fundraising. በገንዘብ መሰብሰቡ ላይ እንዲረዳው ደግሞ መንፈስ ቅዱስ እናምናለን Things of the business are also things of the Spirit. የመንፈስ ቅዱስ ስራ ነው ይሄ የአካል ስራ ብቻ አይደለም God gives vision. የእግዚአብሔር ራእይ ይሰጣል እግዚአብሔር God gives provision. እግዚአብሔር አቀራቦት ይሰጣል God gives strategy with a shovel. እግዚአብሔር ስልቶችንም ደግሞ ይሰጣል እንዴት እንደሚሰራ It all comes together in the Spirit. በመንፈስ ሁሉም አንድ ላይ ይገጣጠማሉ Your pastor is encouraged by the Holy Spirit and he encourages you by the Spirit. ስለዚህ መጋቢያችሁ በመንፈስ ቅዱስ ይጽናናል እናንተን ደግሞ ያጽናናችኋል I give you illustration. ምሳሌ ሰጣችኋለሁ I'm an old man. Old man. I'm an old man. እኔ ትልቅ ሰው ነኝ I've pastored 44 years. 44 ዓመት መግቢያለሁ I've been married with my wife 42 years. ከባለቤቴ ጋር ከተጋባን 42 ዓመታችን ነው And yet God says I must exercise. ነገር ግን እግዚአብሔር ስፖርት እንድሰራ ነገረኝ So I can minister many more years. ብዙ ዓመት እንዳገለግል The same is true with the Spirit. በመንፈስም ደግሞ ልክ እንደዚሁ ነው Unless we exercise the Spirit, we cannot have it. መጽሐፍ ቅዱስ መንፈስን ካልተለማመድን ያንን ደግሞ ማድረግ አንችልም The Spirit is not a one-time thing. መንፈስ የሆነ ነገር የአንድ ቀን ጉዳይ አይደለም The disciples received the Spirit on Pentecost በበዓለ ሃምሳ መንፈስ እንደተቀበላችሁ and then exercised with the Spirit. ከዛ ያንን ደግሞ ትለማመዱታላችሁ ታወጡታላችሁ Let me demonstrate. ላሳያችሁ ጌታ ሆይ ቁጭ በደግ ይሻላል እንደተሰጠው ነው I am an old man, እኔ ትልቅ ሰው ነኝ but I also have a black belt in karate. Taekwondo. እንደዚህም ግን እችላለሁ Likewise, we must exercise with the Holy Spirit, ልክ እንደዚህ ሁሉ መንፈስን መለማመድ አለብን not get lazy, ዝም ብለን መቀመጥ የለብንም but to use it regularly. በየቀኑ ግን መጠቀም አለብን መንፈስን Amen. የተቀበልነውን አሜን Amen. አሜን The God speaks to us also through creation and nature. እግዚአብሔር ደግሞ በፍጥረት ደግሞ በተፈጥሮ ይናገረናል How many know someone who is unsaved, unbeliever? ስንቶቻችሁ ያልዳነ ያላመነ ሰው ታውቃላችሁ Should everybody hand up, right? ሁላችሁም እጃችሁ ልታነሱ ያስፈልጋችሁ Look at this scripture. መጽሐፍ ቅዱስን ተመልከቱ Write this down. ይሄንን ተጻፉት You can use the scripture to lead them to Jesus. ኢየሱስ ክርስቶስ እንዲከተሉ ለማድረግ መጽሐፍ ቅዱስን መጠቀም ትችላላችሁ God is using the world around us እግዚአብሔር በዙሪያችን ያለውን ዓለም ይጠቀማል to speak his name. ስሙን ለመናገር Look in the book of Romans, የሮሜ መጽሐፍን ተመልከቱ chapter 1, 19 through 20. ምዕራፍ 1 ከ19 ጀምሮ I have seen many beautiful places in Ethiopia. በጣም የተለያዩ ስፍራዎችን በኢትዮጵያ ተመልክቻለሁ I went up to the top of the mountain to Mama's kitchen.
Up on the top of እንጦጦ the mountain ያለው restaurant. ማማስ ኪችን ሄጃለሁ። Beautiful mountain በጣም የሚያምር ተራራ and the zip ride. በገመድ የመንሸራተት I ጨዋታ took the zip ያለበት. ride. It was fun. The zip ride? Yes. Have you been on it? Never. Oh, you should go. It's fun. No, I have been there but I don't do the zip line. When you look around Mama's kitchen in the beautiful mountain, በጣም ደስ የሚል ተራራ ነው የሚያምር። it's like the Spirit of God is there. የእግዚአብሔር መንፈስ በዛ ያለ ይመስላችኋል። There's wilderness and trails, በዛ የሚያምሩ ዛፎች አሉ። ደስ የሚል beautiful ነገር። nature. ተፈጥሯዊ ነገሩ ያምራል። Maybe you take a friend there someday. ስለዚህ ወዳጆቻችሁን ይዛችሁ ልትሄዱ ያስፈልጋችኋል። You walk your unchurched friend around and say, "What do you see?" ከዛ እዛ ምን ታያለህ ልትሉት ያስፈልጋል። God will speak to them as he says in the book of Romans. Go ahead. ሮሜ ምዕራፍ 1:19 እንደሚናገር እግዚአብሔር ይናገራቸዋል። እግዚአብሔር ስለገለጠላቸው ስለ እግዚአብሔር ሊታወቅ የሚቻለው በእነርሱ ዘንድ ግልጥ ነውና የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩ ታውቆ ግልጥ ሆኖ ይታያልና ስለዚህም እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩት ስላላመሰገኑት የሚያመካኙት አጡ ነገር ግን በሐሳባቸው ከንቱ ሆኑ የሚያስተውለው ልባቸው ጨለመ። Amen. We are without excuse. Without excuse, he says. ምንም ምክንያት የላቸውም ሰበብ የላቸው። You take your friend there, you show them around the beautiful nature. ወደዛ ተራራ ሄዳችሁ ተፈጥሮን ስታስጎበኙት Ask them what they see, what do they feel? ምን እንደሚያዩ ምን እንደሚሰማቸው ጠይቋቸው ተራራው ላይ ሲመለከቱ። And God says his spirit will speak through the creation. በመንፈስ ቅዱስ በዛው ፍጥረትና ተፈጥሮ ውስጥ ይናገራቸዋል። Remind them what they are feeling comes from the Holy Spirit. የተሰጣ የሚሰማቸው ስሜት ወደ መንፈስ ቅዱስ እንደሚመራቸው ንገሯቸው። What they experience in nature, you experience in worship. እግዚአብሔርን ወደ ማምለክ ትሄዳላችሁ ያንን ተፈጥሮ ስትመለከቱ። Let them know that God is speaking to them. እግዚአብሔር እየተናገራቸው እንደሆነ እንዲያውቁ አድርጓቸው። And you may have an opportunity to share the gospel with them. ስለዚህ ከነሱ ጋር ወንጌልን ለመስበክ እድል ታገኛላችሁ። Amen. አሜን። The next one, this is very important. ይሄ በጣም አስፈላጊ ነው። እግዚአብሔር የሚናገርበት መንገድ ነው አንዱ። Again, your prophet sees this all the time. ነብዩ ደግሞ ይሄንን ሁሉ ጊዜ ይመለከታል። Some people see signs and circumstances. አንዳንድ ሰዎች ምልክትና ሁኔታዎችን ይፈልጋሉ። Others ignore them. አንዳንዶቹ ደግሞ ዝም ብለው ያልፏቸዋል። I'll give you an example. ምልክት እሰጣቸዋለሁ። Last week I bought a motorcycle ባለፈው ሳምንት ሞተር ሳይክል ገዛው in Nairobi, በናይሮቢ in Eldoret. ኤልዶሬት የሚባል አካባቢ ኬንያ ውስጥ Because the cars there were all jammed up. እዛ መኪኖቹ ያሉት ይዘጋጋሉ። But I noticed they call them piki drivers. ሞተር ሳይክል ግን ፒኪ ነው የሚሉት እዛ። Piki drivers go through the traffic. ያልፋሉ ያንን ጭንቅንቅ አልፈው ይሄዳሉ ሞተሮቹ። So I think to myself, I drive motorcycle in America. በአሜሪካ ሞተር ሳይክል ስለምነዳ I'll buy motorcycle. ስለዚህ እገዛለሁ አልኩኝ ኬንያ ውስጥ። I'll drive in Kenya. በኬንያም እነዳለሁ አልኩኝ። Big mistake. በጣም ትልቅ ስህተት ነው የፈጸምኩት። They don't follow the signs. ምልክት አይከተሉም እነዛ ሞተሮች። They ignore the traffic signs. የትራፊክ ምልክቶችን አልፈው ነው የሚሄዱት። They drive on the sidewalk. በመንገደኛ መሄጃ ላይ ያልፋሉ። They drive on the wrong side of the street. በተቃራኒ አቅጣጫ መንገዱ ይሄዳሉ። They drive between cars. በመኪኖች መሃል ያልፋሉ። And all they do is honk the horn. Beep, 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 beep. ክላክሳቸውን እያሰሙ ያልፋሉ። Piki drivers are sometimes like Christians, you and me. እንደኔና እንደናንተ ደግሞ አማኞች ናቸው፣ ክርስቲያኖች ናቸው። We do whatever we want. እንደኛ ናቸው። እንደፈለግን ነው የምንሄደው። እንደዚህ እያለ እየተሽከረከረ We don't follow the signs of the Holy Spirit. የመንፈስ ቅዱስን ምልክቶች አንከተላቸው። We ignore the circumstances of danger and bad traffic. የምናያቸውን ጭንቅንቆች ሁኔታዎችን አልፈን እንሄዳለን ዝም ብለን። We think we're special. No one will hurt us. እኛ የተለየን እንደሆነ እናስባለን። ማንም የሚጎዳን አይመስለንም። Saw a Piki driver get hit by a truck. ስለዚህ በመኪና ያ ሞተር ሳይክል ነጂ ሲመታ and knocked him off the road ከመንገድ ይወጣል። Because he was not watching the circumstances. ምክንያቱም ሁኔታዎቹን አልተመለከታቸውም። I saw another Piki driver run through light. አንድ ደግሞ ሞተር ነጂ በመብራት ውስጥ አልፎ ሄደ። መብራት ጥሶ ሄደ። Almost got hit by a truck. በመኪና ለመተመታት ጥቂት ነበር። He didn't follow the signs. ምልክቱን አልተከተለም። Some of you as believers are Piki drivers. አንዳንዶቻችሁ የሞተር ሹፌር ናችሁ እንደ አማኞች። Your motorcycle is going through life. በህይወት ሞተር ሳይክል ስትሄዱ but you are not following the way. መንገዱን አትከተሉ። Proverbs says what? Proverbs 3:5-6. ምሳሌ 3:5-6 እንደዚህ ይላል። Lean not on your own understanding. በራስ ማስተዋል አትደገፍ። Acknowledge my ways of the Spirit. ለእግዚአብሔር እውቅና ስጥ። And I will make your tiki straight. ዝም ብለህ እንደዚህ አትሽከርከር። Amen. Amen.
So we need to follow the signs. ስለዚህ ምልክቶቹን መከተል መቻል አለብን We need to follow the circumstances. ሁኔታዎቹን መከተል መቻል አለብን Or we will get hit by the truck. ካልሆነ በመኪና እንመታለን Amen. አሜን God has given you warning this day. እግዚአብሔር ዛሬ ማለዳ ድምጽ እየሰጣችሁ Follow the signs of the Holy Spirit. የመንፈስ ቅዱስን ምልክቶች ተከተሉ Amen. አሜን I give you another understanding. ሌላ አንድ ደግሞ ነገር ማስተዋል እሰጣችኋለሁ Divine appointments. መለኮታዊ ቀጠሮዎች Divine appointments. መለኮታዊ ቀጠሮዎች This is a divine appointment. የኔና የነብዩ መገናኘት መለኮታዊ ቀጠሮ ነው Pastor Slashi introduced me to the prophet. ፓስተር ስለሺ ከነብዩ ጋር አስተዋወቀን I felt the power of his spirit. የእግዚአብሔርን መገኘት ተሰማኝ I knew this was not an accident. ይሄ ደግሞ ድንገተኛ ነገር አይደለም This was not a coincidence. ይሄ ደግሞ ድንገት ያጋጣሚ አይደለም This was a God incident. እግዚአብሔር ነው ነገሩን ያከናወነው I've been to over 50 countries. ወደ 50 ሀገራት አካባቢ ሄጃለሁ ተመላለሽ People ask me to come to Africa year after year after year. በየአመቱ ወደ አፍሪካ እንድመጣ ሰዎች ይጠይቁኛል 44 years of ministry, never went to Africa. 44 አመት ወደ አፍሪካ ሄጄ አላቅም Last October, Pastor Slashi asked me to come to Africa. ባለፈው መስከረም ፓስተር ስለሺ ወደ አፍሪካ እንድመጣ ጠየቀኝ Okay, fine, I'll pray about it. በቃ መጨረሻ ጸልያለሁ አልኩኝ በውስጤ እንደዚህ ያለ ድምጽ ተሰማኝ The Holy Spirit did His time. መንፈስ ቅዱስ ምልክት ሰጠኝ Africa is where I need to be. አፍሪካ ላይ መገኘት አለብህ አለኝ I committed for the next 10 years to come here. ስለዚህ ራሴን ለሚቀጥሉት 10 አመታት ወደዚህ ለመምጣት ሰጥቻለሁ I made commitment to go to every Africa nation. ወደ ሁሉም አፍሪካ አገራት ለመሄድ ራሴን ሰጥቻለሁ Before I leave to this next week, I've gone to 8 nations. ወደ 8 አገራት ሄጃለሁ ወደዚህ ከመምጣቴ በፊት I come back in October, I go to 8 more nations. ጥቅምት ደግሞ ወደ 8 አገራት ሄዳለሁ My goal in 6 years is to be to every nation. ስለዚህ በዚህ 6 አመት ውስጥ ሁሉም አፍሪካ አገራት መገኘት አለብኝ I had a vision ራእይ አለኝ that we were meeting here in Ethiopia, በኢትዮጵያ አንድ ስብሰባ ነበረ the African Union, የአፍሪካ ህብረት and I see all of the pastors from all the nations gather. እዛነ መሪዎቹ መጋቢዎቹ ተሰብስበው ነበር Not diplomats, ዲፕሎማቶች not አይደሉም politicians, ፖለቲከኞች አይደሉም apostles, prophets, ሐዋርያት ነቢያት teachers, አስተማሪዎች shepherds, እረኞች evangelists, missionaries ወንጌላውያን gathered in that space. ሚስዮኖች እነዚህ ተሰብስበው ነበር Claiming Africa for the gospel. አፍሪካ ለወንጌል እየለዩዋት ነበር That is the only thing that will heal this nation. እቺን ምድር ብቸኛ የሚፈውሳት ነገር ወንጌል ነው Amen. And the pastors and prophets gathered together. መጋቢዎችና ነቢያቶች አንድ ላይ ተሰብስበው And the unity will be a sweet incense for God. ለእግዚአብሔር ምስጋናን ሲያቀርቡ ነበር በአንድነት That is the vision God gave me to come to Africa. እግዚአብሔር ወደ አፍሪካ እንድመጣ ያነሳሳኝ ይሄ ነው To help your prophet and other prophets and other pastors to come together. ነብዩን ሌሎች መጋቢዎች ሁሉ በአንድ ላይ እንዲሰባሰቡ Amen. አሜን I'll give you an example. ምሳሌ ሰጣችኋለሁ I have an umbrella for me, right? Yeah, come put it over him. I want you to think and see this. ይሄን እንድታስቡና እንድታዩ ትፈልጋለሁ Your prophet is giving you ideas about the Holy Spirit. ነብዩ ስለ መንፈስ ቅዱስ ሐሳብ እየሰጣችሁ ነው And he's telling you you can receive the Holy Spirit. መንፈስ ቅዱስን መቀበል ትችላላችሁ እያላችሁ ነው I've watched your videos. He preaches the word of God very well. የእግዚአብሔርን ቃል በደንብ እንደሚሰብክ አይቻለሁ ቪዲዮ Amen. አሜን When I was here for healing service, he was prophesying over you. በዚህ በትንቢት ቀን በመጣውበት ጊዜ ትንቢት ለያናናችሁ ሲናገር ነበረ And you have many other good pastors here and worship leaders here. ሌሎች መጋቢዎች አምልኮ መሪዎች ነበሩ And they want you to experience the Holy Spirit. መንፈስ ቅዱስን እንድትለማመዱ እንድትቀበሉ ነበር የሚፈልገው But there were people there on Pentecost. ነገር ግን በበዓለ ሃምሳ ውስጥ የሌሉ ሰዎች ነበሩ And the Spirit came raining down. መንፈስ ቅዱስ ወደ ታች ወረደ And they thought the men were drunk. ነገር ግን እነሱ አልጠጡትም They did not receive the Holy Spirit. ምክንያቱም መንፈስ ቅዱስን ያልተቀበሉት The Spirit was raining down all around them. መንፈስ ቅዱስ በዙሪያቸው እየፈሰሰ ነው And no Spirit fell on them. ነገር ግን መንፈስ እነሱ ላይ አልወረደም አልደረሰም Because they put up an umbrella between them and the Spirit. ምክንያቱም በመንፈስና በእነሱ ማለት ሻንጥላ አጸለዋል God has shown me some of you have put up an umbrella. እግዚአብሔር አንዳንዶቻችሁን አሳይ ሻንጥላ ነገር አረጋችሁ
You're not allowing the rain of God to come down on you. መንፈስ ቅዱስ ወደ እናንተ እንዳይወርድ የሚከለክል God wants to bless you. እግዚአብሔር ሊባርካችሁ ይፈልጋል God wants to give you the Spirit. እግዚአብሔር መንፈስን ሊሰጣችሁ But ይፈልጋል you are pushing it away. ነገር ግን እናንተ እየገፋችሁት You're not allowing the rain of God to come in your life. መንፈስ ቅዱስ ዝናብ ወደ ህይወታችሁ እንዲመጣ አልፈቀዳችሁለትም You need to be saturated with the love of God. በእግዚአብሔር ፍቅር Stand up right ልትረሰረሱ now. ያስፈልጋል አሁን Stand ቆሙ up. አሁን ቆሙ Tell the Holy Spirit, I want to be saturated with you. መንፈስ ቅዱስ በመንፈስ መረስረስ እፈልጋለሁ በሉት Take away the umbrella. አምብሬላችሁን ሻንጥላችሁን አንሱት I want the Holy Spirit now. መንፈስ ቅዱስ በኔ ላይ ዝነብ በሉት I want you to rain down on me. በኔ ላይ እንድትዘንብ እፈልጋለሁ በሉት I want to be poured in. በኔ ላይ አፍስሰው በሉት Take away any barriers. ማንኛውም እንቅፋቶችን አስወግዱ Take away any sin in my life. ማናቸውም በደሎችን አስወግዱ Take away anything that would keep me from you, Lord. መንፈስ ቅዱስን ከመቀበል የሚከለክላችሁ ነገር አስወግዱት I'm standing at the threshold ይሄንን በሩ ጋር ቆማችሁ ከሆነ and I want to kick through. ወደ ውስጥ መግባት እፈልጋለሁ በሉ Not just a little tap on the door, በሩን መግፋት but a እፈልጋለሁ በሉ solid kick. ያንን ሰብራችሁ እለፉት ሃሌሉያ ገደቦችን ሰብራችሁ እለፉ Satan doesn't want me to get through. ያንን በር ሰብራችሁ እለፉ መንፈስ ቅዱስ እንዳትቀበሉ የሚያደርጋችሁ በር The evil one wants me to stop, ያ ክፉ ንግግሮችን ሰብራችሁ ሂዱ but I don't want to stop. መቆም አልፈልግም በሉ Holy Spirit, come on me. መንፈስ ቅዱስ በኔ ላይ ፍሰስ በሉ Holy Spirit, encourage me. መንፈስ ቅዱስ በኔ ላይ ዝነብ Holy Spirit, give me power. መንፈስ ቅዱስ ኃይል ስጠኝ በሉ Allow me to kick through. አልፌ Allow me ልሂድ to kick በሉ through. አልፌ Allow ልሂድ me to በሉ kick through. አልፌ Allow ልሂድ me በሉ to kick through. አልፌ ልሂድ Allow በሉ me to kick through. አልፌ ልሂድ በሉ Give me your power, Holy Spirit. የመንፈስ ቅዱስ ኃይል ያስፈልገኛል Rain down on me, Holy በኔ ላይ Spirit. ዝነብ በሉት መንፈስ Rain ቅዱስ down on me, Holy በኔ ላይ Spirit. ዝነብ በሉት መንፈስ Rain ቅዱስ down on me, Spirit. መንፈስ ቅዱስ በኔ ላይ ይሁን Hallelujah. በሉት Hallelujah. ሃሌሉያ Let's give God praise. እግዚአብሔርን አመስግኑት አሁን ሃሌሉያ እግዚአብሔርን አመስግኑት ምስጋና ስጡት Your pastor said it well. I could hear the interpretation. ቅድም መጋቢያችሁ እንደዚህ ሲል ነበረ The praises of God give us the Spirit. መንፈስ ቅዱስን ስናመሰግን ምስጋናን ስንሰጥ መንፈስ ቅዱስን እንቀበላለን So as we close, we need to invite the Spirit in through the praises of God. ስለዚህ በምስጋና ውስጥ መንፈስ ቅዱስን ደግሞ አሁን እንቀበላለን We need to allow the Spirit to rain down on us. መንፈስ ቅዱስ በእኛ ላይ እንዲዘንብ እንፈልጋለን We need to kick through the thresholds. በበሮቹ በደጆች ውስጥ አልፋችሁ መሄድ አለባችሁ በገደቦች ውስጥ Whatever God is holding back in your life. ያንን ምንም ነገር እንዳይዛችሁ አድርጉ Maybe it's finances, kick through them. ያንን አልፋችሁት ሂዱ አሁን Maybe it's a relationship, kick through them. ሰባብራችሁት ሂዱ አሁን Maybe it is your sadness today. Kick through it and get God's joy. የሆነ ሐዘንን ሊኖር ይችላል ያንን ሰብራችሁ ሂዱ የእግዚአብሔር ደስታ ይመጣል God loves you so much. እግዚአብሔር በጣም ይወዳችኋል Picture him giving you an American hug. እግዚአብሔር የአሜሪካዊ እቅፍ ማቀፍን ያቅፋችኋል You are my child. አንተ ልጄ ነህ I love you so much. እወድሃለሁ Receive my embrace. ያንን ጸጋ ተቀበል Receive my spirit this day. መንፈሴን ዛሬ ተቀበል Experience Pentecost. ያንን Amen. በዓለ 50 ተለማመዱት Amen. አሜን ሃሌሉያ ቴንክ ዩ ብላችሁ አጨብጭቡለት ሃሌሉያ ክብር ለጌታ ይሁን በጣም ነው የምናመሰግነው በልልኝ ስለ ጎበኛን ባይ ዘ ዌይ ጃንጥላችሁን እጠፉ ብያችሁ አውቃለሁ አይደል ጃንጥላ ምን መሰለ ቲንኪንግ ነው አስተሳሰብ ነው ስለ ገንዘብ ስንጸልይለት አንድ ሰው ስለ ሚራክል መኒሰ ከየት ይመጣል ምን አገባ ጃንጥላ ነው እሱ ጃንጥላ አሁን ትላንት የመሰከረችልን ፓርትነር ላይ 52,000 ብር ገባ ከባሏ ጋር ተጨቃጨቀች ከየት መጣ ገባ በቃ ገባ አሁን ቢገባልህ አይሻልም ጃንጥላ እንጠፈው ኢየሱስ ከአሳ ሆድ አወጣ እኮ ስለተጻፈ ነው እንጂ እሱም ይከብድ ነበር እጠፈው ለመንፈስ ያሰረ እማይድን በሽታ የለም ጃንጥላ እንጠፈው እንደዚህ ነው ለኛ ግን አለ ጳውሎስ
በመንፈሱ በኩል ገለጠዋል ሃሌሉያ እና ባለ 50 መሆኑን ዛሬ ፓስተር ፖል ነው ያስታወሰኝ መንፈስ ቅዱስ አንድ የምትሞሉት ጉዳይ አይደለም ሁሌ ነው የምትሞሉት ለባርካችሁ ለባርክ ነው አዲስ ኃይል ዛሬ ተቀበል መቼም እኔ ስለ ኃይል ስለ መንፈስ ሁሌ ነው ማስተምረው ኃይል ባይኖር እኔ ጴንጤ አልሆንም ታምር ባላይ ጴንጤ አልሆንም እጅ ባላይ ጴንጤ አልሆንም ሁሌ ነው መነግራችሁ ዛሬ አዲስ ኃይል ኤክስፒሪየንስ ማድረግ የሚፈልግ ሰው አለ ይሄን ኃይል ወሰዱት አሜን ሐዋርያትን የቀየራቸው ኃይል ነው እቺን ልበላችሁና እንጨርስ ሰርግም ስላለን ኃይል ሁሉ ጊዜ ርምብሪብሪብሪብሪ ብቻ አይደለም ኃይል አውትፑት አለው የሚሰራው ነገር አለ ኃይል ከመጣ ተቀየራለህ ፈውስ አለ የሆነ ብር አለ ሞገስ አለ ራሱ የመንፈስ ቅዱስ ኃይል ከሀብት ጋር እንደሚገናኝ አስተምራችኋለሁ ከዚህ በፊት ሀብትን ተሰበስብ ዘንድ አምላክ እግዚአብሔር ኃይል ይሰጣል በቃ በጣም ተች አደረገኝ እኔ የዘመኔ መልክ የሆነ ቃል ነው ቅድም የተናገረው ፓስተር ፖል ምሳሌ 3 ሲጀምር ምሳሌ 3 ልጄ ሆይ ትምህርቴን ስማ ነው የሚለው ይጣቀማል ነው የሚለው ነው የሆነ የተሳካለ ሰው ደግሞ ሲያወራ መስማት አሪፍ ነው ሰለሞን ልጄ ሆይ ሲል በቃ ተሳክቶለት እና ምሳሌ 3 በደም እግዚአብሔር ምስክር የዋህነትን ታማኝነትን በአንገት ሰራዋለ ሌላ ጊዜ ነግራችኋለሁ እኔ ሁሌ ለምን እንደማሸነፍ ልንገር ጦርነቴ ውስጥ እጄ ገብቶ ስለማያውቅ ማለት እኮ ጀዝባ አይደለም አራዳ ነኝ ግን እጄን አልፈልገውም ስለማላም ነው ከዛ ታማኝነትን የዋህነት እነዚህ ነገሮች የህርት ጉዳዮች ናቸው ባንገት ላይ እሰራዋል የአንገት ሀብል አድርገዋል ሀብል አድርገዋል እቺን ልጨርስልህ ከዛ በእግዚአብሔርም ፊት በሰውም ፊት እነዚህ ፌቨር ታገኛል በእግዚአብሔር ሰውም ይወዳል እግዚአብሔርም ይወዳል ቀጥሎ በራስ ማስተዋል አትደገፋል እነዚህን ጉዳዮች ሜክ ለማድረግ በራስ ማስተዋል አትደገፍ ሄኒ በጣም እኮ ነው ሶሻል ሚዲያውን ይዛችሁታል እኮ በእናት እንድትመክረኝ ነው መፈልገው ይላሉ የታየምን ትንሽ ቃሪያ አርግበት ሽንኩርት ጣል አርግበት ምናምን እንድል እኔ የሰራውት ጉዳይ አይደለም ይሄ ቴሌቪዥናችሁ እኮ በጣም ነው የሚታየው ለምን አትመክረኝም እኔ አላቀውማ ሞገስ እኮ የሚቀቀል ጉዳይ አይደለም ኩክ የሚደረግ ጉዳይ አይደለም ፌቨር ተወዳጅነት ለዚህ ነው በራስ ማስተዋል አትደገፍ ከዛ መንገድህን ለእግዚአብሔር አደራ ስጥ መንገድህን ማለት ህይወት ስታይልህን ላይፍህን ትዳርህን ንግድህን ዘመንህን ቀጥሎ ምንድነው የሚለው እርሱ ያቀናልሃል ልባርካችሁ ሌላ ፕሮግራም ስላለም በዚሁ በረከት ነው መዘጋው ዘመናችሁ በበረከት ይለቅ እግዚአብሔር መንገዳችሁን ያቀናላችሁ በሄዳችሁበት ይሄ መንፈስ ይከተላችሁ በእግዚአብሔር መንፈስና በቅባት ኑሩ ፓወርፉል ነገር ልናገር ነው ውሰድና አሜን በለኝ በሄድክበት ሰው ይውደድ እግዚአብሔር ይስማ ይሁን አለ